በጣም ስለጓጓ ቆሜ ነው የማድረው። አትጓጓ እባክህ፣ ምንም እኮ አዲስ ነገር የለም አለ እንጂ የኔ ቆንጆ። የአንቺ ገላ እኮ ለእኔ አዲስ ነው። እና ብለህ ነው ሮቤል? በደንብ ነው እንጂ በደንብ። እሺ በቃ አሁን ትንሽ ረፍት ላድርግ። ሉሃናዬ አብሬሽ ልተኛ? ኧረ ተው ሮቤል ይቅርብን፣ እሱ እኮ ጊዜ አለው። ምን አይነት ደረቅ ነች በፈጣሪ። በቃ በጣም እሺ፣ ግን የነገውን ቃልሽን ጠብቂ እሺ? እሺ በቃ አዎ እሺ። ይህ ምን አይነት ደፋር ነው? እግዚአብሔር ባለጌ። እጅግ በጣም የሚገርም ነገር ተፈጥሯል ማለት ነው። እንግዲህ ሜራ በቀሏን ተበቅላለች በልቧ ማለት ነው። ሉሃናን ፊቷን በአሲድ አቃጥላለሁ ብላ በዛተችው መሰረት እና እንዲሁም ደግሞ ከሱቅ ላይም ስታዝ በሰማነው መሰረት እንግዲህ ለሉሃና ፊት፣ ምክንያቱም እንግዲህ ሮቤልም እንዲሁም ደግሞ አድናንም የተማረኩት በፊቷ በመልኳ ምናምን ብቻ መስሏታል። ነገር ግን እነሱ ተማረክን ያሉት በንጽህ ልቦናዋም ጭምር ነው። ምክንያቱም የሰው ልጅ ከውጭ ገጹ በእርግጥ የውጭ ገጹ ሲታይ የሚያምር ሰው እንደዛ፣ ግን ሚራም እንዳለችው ምንም የሚያጎላት ነገር የለም። ማንም ሰው አንድ አይነት ሆኖ አይፈጠርም። ነገር ግን ሚራ ያልተመረጠችበት ሉሃና የተመረጠችበት ምክንያት ሁላችን እንደምናውቀው ማለት ነው የስብዕና ጉዳይ ነው። ነገር ግን አሁን ላይ ፊቷ እንዴት ሆነ? ፊቷን አቃጥላታለች ወይስ ምንድን ነው? ውሃ ስጡኝ እያለች እያለች ሮቤል ወይስ ደግሞ አድናን ማን ደረሰላት የሚለውንም የምናይ ይሆናል ማለት ነው። ሰላም ሰላም ውዶችዬ፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ስትጀምሩ በላይክ ጀምሮ ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ ዛሬ እጅግ ተወዳጁ ሉሃና የተሰኘውን ድራማ ይዤላችሁ መጥቻለሁ ማለት ነው። እናም እንግዲህ የሚገርመው ነገር ሉሃናና አድናን አሁን ላይ ያደረጉት ያለው ነገር በጣም ደስ የሚል ነው። ምክንያቱም ከዚህ በፊት ሚራና ሮቤል በጣም በእነሱ ላይ ድራማ ሲሰሩባቸው ነበረ። በሉሃና በተለይ ሉሃና እንኳን እየተከታተለች እያወቀች ነበረ። በተለይ በአድናን ላይ በጣም ትልቅ ፋውል ነው ሲሰሩት የነበረው። ለዚህም አሁን ላይ ሉሃና በብልጠት ምን አድርጋለች? እኔ እናንተም እየተጣላን መስለን እነሱ ሲተውኑ እንደነበሩት ማለት ነው እንግዲህ ሊተውኑ ነው ማለትም እንግዲህ እነሱ ኢቭን ከዚህ በፊት ምን አድርጋ ነበረ ሉሃና? ሁለቱ አብረው ተኝተው በአይኑ አይታቸው አድናንን ይዛ ስትሄድ ግን ከቅጽበት ተነስተው ጭራሽ ሮቤል ከቤት ለወጣ ነው ብሎ ሻንጣውን ይዞ ብቻ ብዙ ድራማዎች ይሰራ ነበር። እናም እንግዲህ አሁን ላይ አድናን በተለይ ደግሞ ማለት ነው ሉሃና አድናንን በጣም ነው የምትወደው፣ በጣም ነው የምታፈቅረው። ምክንያቱም በነገራችን ላይ አድናን ይገባዋል እንደሷ ንጹህ ልብ ስላለው ማለት ነው። ሮቤልና ሚራ ግን በጣም እርጉም ስለሆኑ ፍቅር ለነሱ አይገባም ብዬ ነው የማስበው። በተለይ አሁን ላይ ምን እያደረገ ነው ያለው ሮቤል? በተለይ በቃ ጅሏል። አሁን ላይ ሮቤል በጣም ነው የጀለው። እስካሁን ድረስ እንደሱ የሚያስመስል ሰው አልነበረም። አንዳንድ ጊዜ ሁሌ ብልጥ ሆኖ አንድ ሰው አይቀጥልም። ስለዚህ አሁን ላይ ደግሞ እሱ እየተጃጃለ ነው ማለት ነው። በአይኔ አይቻቸዋለሁ አሁን ሲሳሳሙ ነበረ ትላለች። ማን? ሚራ ማለት ነው። ሚራ እንግዲህ ሮቤልና ለሮቤል ማለት ነው ሉሃናና አድናን አሁን አብረው ተያይዘው አይቻቸዋለሁ ብላ ድርቅ ስትል በፍጹም ብለው እነሱ ደግሞ አይኔን ግንባር አድርገው ብለው ድርቅ አሉ ማለት ነው። ምክንያቱም ሉሃና ልክ እነሱ አብረው እያሉ ሚራ በዛ ልፍ ስትል ወለብ ብላታለች። ስለዚህ አሁኑን ሂዳ ታመጣዋለች፣ አድናን ይዛ ትመጣለች ብላ ጠርጥራ ነበር። እንዳለችውም አመጣች አድናንን። ስለዚህ አድናንን ይዛ ልክ ስትመጣ ምንድነው የተፈጠረው? እዛ ጋር ሮቤል ሲመጣ ሲያይ ምንም ነገር የለም። እንደውም አድናን እንደተኛ መስሏል ሁላ ማለት ነው። በጣም ነው የሚገርመው። ስለዚህ ሮቤል አሁን ላይ እየተሸወደ ነው በጣም። ነገር ግን በጣም የቸኮለው ደግሞ ለምንድን ነው? ከሉሃና ጋር መግቢያው ላይ እንዳስገባውላችሁ ብልግና ነገር ነው። እሷ ደግሞ አይ ነገ ብላለች። የሚያሳዝነው ግን ያ ነገ መቼ ነው ሲባል በጣም በሚያሳዝን ሁኔታ ፈጣሪን ማትፈራው ሚራ በእርግጥ ሉሃናም ስትናገር እዛ ጋ እኔ አላምርም እንዲህ ስትላት አይ ወርቅ ባለበት መዳብን ዞሮ የሚያዩ የለም ብላታለች። ስለዚህ ይሄን የተመካሽበትን ይሄን አምራለሁ የምትይበትን ፊትሽን ልክ አስገባልሻለሁ በሚል ነው እንግዲህ እሷ ደግሞ በአሲድ ፊቷን ለመበከል የሞከረችው ማለት ነው። በነገራችን ላይ በጣም ነው የምትገርመው ሚራ። እንደዚህ በፍጹም አይደረግም። ማንም ሰው በእኛ ላይ ክፋት ሊያደርግ ይችላል። ደግሞም ሉሃና እሷ ውደዱኝ አላለቻቸውም። እሷም እንዳለችው እኔ እኮ ውደዱኝ አላልኳቸውም፣ እኔ እኮ አፍቅሩኝ አላልኳቸውም፣ እነሱ ራሳቸው ናቸው። ስለዚህ እኔ ምን ላደርጋለች? እውነቷን እኮ ነው።
እሷ ምን ታድርግ እንዴ? ሁሉም መጥቶ እሷን ወደድኩሽ ይላል፣ ሁለቱም ወንዶች ማለት ነው። ስለዚህ እሷ ምንም ማድረግ አትችልም። እዚህ ጋር አድናንም ቢሆን ወደድኩሽ ሲል እሷ ስለ እሱ ፈልጎ ነው እንጂ እሷ እኔን ውደዱኝ እኔን እንዲህ አድርጉልኝ ብላ አይደለም። ስለዚህ እዚህ ጋር የሉሃና ስህተት አይደለም። አንድ ሰው ሲወዳችሁ ማንነታችሁን አይቶ ምንነታችሁን አይቶ ስብዕናችሁን አይቶ ነው የሚወዳችሁ። በነገራችን ላይ እዚህ ጋር ሚራ ያልገባት ነገር ማለት ነው፣ ሚራ ያልገባት ነገር ሰው የሚወደን እኛ ልክ እንደሱ አውሬ ስለተሆነ አይደለም። አንድ ሰው እንደውም አውሬ ሲኮን መጥፎ ሲኮን ክፋት ሲበዛ በጣም መጥፎ ሲኮን እኮ ሞር እንደውም እየተጠላን ነው የምንሄደው። እና ሚራ ያልገባት ነገር የስብዕና ጉዳይ ነው። ሉሃና ህይወት እስኪ መጥፎ ላደረገባት እንኳን አሁን ለጎዳት ልጉዳ አይደለም ያለችው፣ ግን በቃ የእህቷን ነገር ማወቅ ስላለባት ነው። ምክንያቱም ደግሞ የእህቷ ነገር ይሄ እኔ በቀል ነው ብዬ አልወስደውም፣ ማወቅ አለባት። አንድ ሰው የዛ የነበረ እኔ ለራሴ ሁላችንም ብንሆን የት ናት ያለችው ነው በቃ። በእርግጥ እሷ እዛ ጋር የምትዝታቸው ነገሮች አሉ፣ እነሱ ልክ ናቸው እያልኩ አይደለም። አሁን እሷ እውነት ሮቤል እህቴን ህይወቷን አጥፍታት ከሆነ ያንተንም ህይወት አጠፋልሃለሁ እያለች ነው ያለችው። ይሄ ልክ ነው ማለት አይደለም፣ በእርግጥ ይሄ ልክ አይደለም። ነገር ግን ሉሃና ደግሞ እዚህ ጋር እያለች ያለችው ምንድነው? በቃ ማወቅ ስላለባት ነው። እህቷ የት እንዳለች ማወቅ አለባት። እህቷ ያለችበትን ማለት እህቷ የት እንዳለች ደግሞ እህቷ ያለችበትን ነገር ሁላችንም የምናውቀው ነገር ነው። ሮቤል ደግሞ በጣም ነው የሚያጃጅላት ማለት ነው። እህትሽን እኔ አመጣታለሁ፣ እኔ ያገኛታለሁ። ለምን ከዚህ በፊት የእሷን የእጅ ጌጥ፣ ጫማዋን፣ አንዳንድ ነገሮችን ሉሃና ከሮቤል ላይ ስላገኘች በሮቤል በኩል ስላገኘች በቃ እህቴ የምትመጣው በሮቤልና በሮቤል ነው ብላ ታምናለች። ለዚህ ምንድነው ያደረገችው? አሁን የቀረበችበት እኔ እኮ ጅል አይደለሁም በልጥ ነኝ በሚል ነው እንግዲህ በብልጠት ቀርባ የነበረው። ሁኔታው ደስ ይል ነበረ። ነገር ግን ሚራ በጣም ክፉ ሴት ናት ደግሞም ብላታለች። ይህንን ፊት ሌላ ቀን ስለማታየው በደንብ አድንቀው ላሁን ነው ያለችው። ለማን? ለሮቤል ማለት ነው። ሮቤልም በጣም አበዛው። ምንድነው ሲላት የነበረው? እውነት ለመናገር ልክ ያልሆነ ነገር ሲናገር ነበረ። ቆይ ግን አንቺ ማለት እኔ አንዳንድ ሰው ግን ይገርመኛል። ፊት ብቻ አይቶ ፊታችሁን አይቶ ማለት ነው በፍቅር የሚወደቅ በቃ አፈቀርኩኝ ሞትኩኝ ሄድኩኝ ይላል። በምን ፊት አይቶ ማለት ነው። ፌሳችን ቢያምር መልካም ነው፣ ኦፍኮርስ መልካም ነው። ግን ደግሞ መልክ ብቻውን ልክ ነው ብዬ አላስብም። ማለት አሁን ሉሃናም ያየችው ምንድነው ማለት እሷን ስትናገርበት የነበረው ሂደት ደስ የሚል አይደለም። እውነት ለመናገር ማለት ደስ አይልም ስላችሁ ምንድነው? በቃ ሁላችንም ቢሆን በመልካችን ተመክተን ሌላ ሰውን መናገር አግባብ እንዳልሆነ ነው እዚህ ጋር እኔ የተማርኩት ማለት ነው። እናም እንግዲህ ሌላው በጣም የሚገርመው ነገር አድናን በሀሳቧ ተስማምተዋል። በእርግጥ ሉሃና በጣም አስቀይሜዋለሁ፣ በጣም አስከፍቼዋለሁ፣ ስለዚህ ይቅርታ መጠየቅ አለብኝ ብላ እሷ ይቅርታ ለመጠየቅ ነው እንግዲህ የሄደችው እሱ ወዳለበት። እዛ ጋ ግን በጣም ፌክ ተሰርታ ነበረ። ምክንያቱም እዛ ጋ ምንድነው ሊገጥማት የሚችል የነበረው ማለት ነው ሉሃና ወደ እሱ ስትሄድ ስልኳን ነው ይዛ መሄድ የነበረባት። ስልኳን ጥላ ሄዳ ስለነበረ በስልኳ አማካኝነት ምን አላት? አድናን ጋር ደውለሽ ነበረ ብሎ ነው ያፋጠጣት። ያው ግን ሴት ልጅ ብልህ ናት፣ ያው ብልጠቷን ተጠቅማ ማለት ነው። እናም እንግዲህ በብልጠቷ ምን ብላለች? አይ እኔ እኮ ለሮቤል ማለት ነው፣ አይ እኔ እኮ እንደዛ አንተ እንዳሰብከው አንተ እንደምትለው አይደለም፣ ነገር ግን በቃ ክሱን አቁም ለማለት ነው የሄድኩት፣ እኔ ክሱን ለማስቆም ነው እያለች ነው ያለችው። እናም እንግዲህ እውነት ክሱን አቁም ልትለው ነው የሄደችው እውነት ወይንስ ደግሞ እንዴት ነው የሚለውን ስናይ አይደለም ፍቅሯን ልትገልጽለት እናም ደግሞ በተፈጠረው ነገርም ይቅርታ ልትጠይቀው ጭምር ነው የሄደችው ማለት ነው። ምክንያቱም ይቅርታ የምትጠይቅበት ምክንያት ምንድነው? አስቀይሜዋለሁ ብላ ስላሰበች። ምክንያቱም አስቀይሜዋለሁ ብላ አስባለች። አዎ የተናገረችው ነገሮች በጣም የሚያስቀይሙ ስለሆኑ አስቀይሜዋለሁ ብላ አስባ ነበረ ማለት ነው። ለዛ ነው እንግዲህ እሷ የሄደችው እንጂ እንደ እሱ እንደሚያስበው የሆነ እቃ ልገዛ ብላ እቃውን አሳይታው ላለመድገም ነው ያን እቃውን ብቻ የሴቶች ጉዳይ አይነት እቃ ማለት ነው። እንግዲህ ሁላችሁም እንደተመለከታችሁት ውዶችዬ ያን እቃ ልገዛ ነው የሄድኩትኝ እንጂ እሱን ላገኝ እንዴ በፍጹም ጭራሽ ላገኘው እሱን ለማግኘት አይታሰብም ብላ ክርር ነው ያለችው። ነገር ግን ሄዳ ያለበት ቦታ አግኝታው ይቅርታ ጠይቃው ምክንያቱም አስቀይሜያለሁ ብላ ይቅርታ ጠይቃው እሱም ደግሞ ይቅርታዋን ተቀብሏታልና ይቅር መባባል ደስ የሚል ነገር ነው። እንግዲህ ይቅር ተባብለዋል። ነገር ግን አሁን እዚህ ጋር ሚራ ነች ነገር እያባባሰች ያለችው ማለት ነው።
እንግዲህ ሚራ ነገር የምታባብስበት የራሷ የሆነ ምክንያት አላት። ምክንያቱም እኔ ተጣልቼ አንቺ አትወደጂም፣ ቆይ አንቺ መተታለሽ እንዴ? እንዴት ነው በአንድ ቀን 2 ሰው ሊወድሽ ይቻለው? ማለት በቃ በአንድ ጊዜ በዚህ ጊዜ ወንድማማች ሊማረክብሽ የቻለው በምን ምክንያት ነው? እንዴትስ ነው? ለምንድንስ ነው በቃ የእነሱ አባባል አሁን ላይ የእሷ የሚራ አባባል ማለት ነው። ነገር ግን በቃ ሰው ወደዳትኝ ምን ታርገው ነው? እኔ በጣም ግራ ያጋባችኝ ሚራ ማለት ነው። እና እናንተስ እስኪ ምን ትላላችሁ? እንደ አይበልና እንደ ሚራ አይነት ነገረኛ ሴት ቢያጋጥማችሁ ምን ታደርጋላችሁ? ሚራ በጣም በጣም አደገኛ ሴት ናት። እንግዲህ እንደሷ ሁና መስሏታል። አሁን ሚራ እዚህ ጋር የሚመስላት ምንድነው? ሉሃና ከአድናን ጋር ፒስ ናት። ከዛ ከአድናን ጋር አብራ የሆነ እየተሳሳሙ ነገር አይታ በኋላ ላይ ደግሞ ከሮቤል ጋር ቅድሚያ ከሮቤል ጋር ከዛ ደግሞ ከአድናን ጋር ስታያት እንደሷ ሁለቱንም እያጫወተች መስሏታል። ሉሃና ግን እንደዚህ አይነቱን ስራ አትሰራውም። ይሄን የምትሰራው ራሷ ሚራ ናት እና የራሷ አይነት ነገር መስሏት ነው ማለት ነው። በጣም ነው የምታሳዝነው። አንዳንድ ጊዜ እኛ ለራሳችን እምነት ከሌለን ለሰዎቻችን ማለትም በቃ የኔ ላልናቸው ለፍቅረኞቻችን ታማኝ ካልሆኑን ሁሉም ሰው እንደኛ ነው የሚመስልን። በጣም ያሳፍራል በእውነት ማለት ነው። እና እስኪ እናንተስ ምን ተሰማችሁ? ምን ትላላችሁ? ዶችዬ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ከእንደ ሚራ አይነት በጣም ሴረኛ እና ከእንደ ሮቤል አይነት ሰው ይሰውራችሁ የኔ ተወዳጆች። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። መልካምነት ለራስ ነው፣ መልሶ ይከፍላል። እወዳችኋለሁ። ስለምታበረታቱኝ ሀሳብ አስተያየታችሁን ስለምታስቀምጡልኝ በእውነት ከልብ ከልብ አመሰግናለሁ የኔ ተወዳጆች። ባይ ባይ።